እዚህ መጽሐፍ ላይ ሽያጭ የተወሰነ ፐርሰንት የምንድን ነው? ለቤተክርስቲያን ማሰሪያ ቃል ተገብቶበታል ወይ? አዎ ደብረ ምጥማቅ ማርያም የምትባል ያደግንባት ቤተክርስቲያን ነው። ወላጆቻችን የተቀበሩባት እኛን የዳሩባት የኳሉባት ያሳደጉን እዛው ነው ተወልደን ያደግነውና እሱ አሁን እየተሰራች ነው። በጣም የሚገርም አይነት አሰራር ነው እየተሰራ ያለው። ባለፈው ሄደህ ያየሃት ማለት ነው። አይቼዋለሁ። የሚገርም ነው እና እኔ ልቤን ስለነካው 10% ወደ 35 ሺህ ብር አሁን ይህ መጽሐፍ አልተሸጠም። ባይሸጥም እኔ ከየትም ለምኝም ቢሆን ይህን ነገር ለቤተ ክርስቲያኑ አስልተው ያን ያህል የሚያክለውን ገንዘብ ለቤተ ክርስቲያኑ አስገባለሁ። ይህ ብቻ አይደለም፣ ውጭ ያሉ ዘመዶችንም ጓደኞችንም በማስተባበር ከዚህ በፊት 270 ሺህ ብር ለቤተ ክርስቲያኗ ገቢ እንዲሆን እያልኩ አሁንም እየጣርኩ ነው ያለው። እንዲያው በዚህ አጋጣሚ እንዲያው አደራ ምለው ሰው ከሚያገኘው ገቢ ሁሉ ለዚች ቤተ ክርስቲያን ትልቅ ታሪክ ያላት ናት። በአፄ ተክለ ጊዮርጊስ ጊዜ የተሰራች ናት። ከነ ፋሲል መውደቅ በኋላ ባለው አፄ ተክለ ጊዮርጊስ በ17 ምናምን አካባቢ ነውና በሚዲቫል ፔሪድ የተሰራች እንትን ናት። በጣም ዝነኛ ቤተክርስቲያን ናት። ሁሉም ሰው እንዲረዳ ትፈልጋለሁ። በጣም ጥሩ መልእክታችን ይሄው አስተላልፈናል። ቤተክርስቲያንን በግል መርዳት ይቻላል። እንዲሁም ደግሞ ይሄንን መጽሐፍ በመግዛትም 10% ድጋፍ እንዲደርስ ማድረግ ይቻላል። ስልክዎን እዚህ ጋር እናስቀምጣለሁ። መጽሐፉ እንኳን የሚፈልጉ ሰዎች ቢደውሉ እንዲያገኙት ስልክ እዚህ እናስቀምጣለን። የነበረ ሰው ፈጽሞ አነቃጥሩ ተከልክሏል። በቃ ያን ጊዜ ሰማይ ምድሩ ዞረብኝ። እሺ በሾፌርነት በምን በሁሉ ዘበኛ መሆን እንኳን አልፈለኩም። በእውነቱ ሞታታለሁ እንጂ ጥጋበኛ ነኝ። ለዛውም እንኳን ዘበኝነት ደግሞ ከባድ ስራ ነው። ጠመንጃ አይሰጥም። ምን አይሰጥም። አንተ የተሰራ ግፍ እኮ በዚች ሀገር ላይ የደርግ ወታደር እኔ የእንትና ውትድርና የተቀጠርኩት በኃይለ ሥላሴ ነው። በደርግስ ቢሆን የመንግስት ወታደር ነኝ እንጂ ደርግ ራሱ ምን አገባው? የደርግ ወታደር የኢህአዴግ ወታደር የምናምን ወታደር የምናምን ወታደር እንዲሁ በቃ ችን ሀገር ድራሽ አባቷን እኮ ነው ያጠፋል። በደርግ ጊዜ የሚገርምህ ነገር የኃይለ ሥላሴ ከፍተኛ መኮንኖች አልተፈለጉም። 40 ዓመት ሳይሞላ ጡረታ ይውጣ እየተባሉ አንዳንድ አልፎ ካልሆነ ኢህአዴግ ደርግ በገባ ጊዜ ከ40 ዓመት በላይ ያለው ምንም አይጠቅመም የሚል ነገር ሁሉ ነበር። ያን ያስበው ድንገት የበኩር ጋዜጣ ዋና አዘጋጅ በኩር ዋና አዘጋጅ እዛ ላይ ያለው ብዙ ጋዜጠኞች አሉ። እነሱ ሁሉ መመራ በየእንትኑ ማን ታዋቂዎች ነበሩ በዛ ሳስ ከርሰው ጋር ይሰሩ የነበሩ? ይሄ ሙሉቀን ሰጥዬ ዋናው ስራ አስኪያጁ ያን ጊዜ ተማሪ ነበር። በእኔ ስር ተመድቦ መጥቶ ነበር። ገባ በእኔ ስር ተመድቦ መጥቶ ወደ ሌላ ቦታ በኋላ ደግሞ እነግርሃለሁ ሲሄድ በዚያው መጥቶ አሁን ስራ አስኪያጁ ነው። ትልቅ ቦታ ይዞ ሊቀመንበር ማን ነው? ዶክተር አብይን በቀደም ሲያናገሩ ኢንተርቪው ሲያደርገው ነበር። እሱ ነው። ዳይናሚክ ልጅ ነው። ሌሎችም አሉ እንደ ጌታቸው ፈንቴ የሚባሉ እዚህ እንግዲህ በአማራ ክልል በጣም የቆዩ ጋዜጠኞች አሉ። ዝነኛ ጋዜጠኞች አሉ። እነሱ ሁሉ እንግዲህ እኔ ጓደኞች ነበሩ እና ይህ ጋዜጣ ዋና አዘጋጅ መሆን ማለት ጋሽ ያልኩት ሰውየው የተማረ ዩኒቨርሲቲ ሁሉ ያስተምራል። በጣም ዝነኛ ጋሽ ያልኩት እንዲሰደው ይፈልጋል እሱ እንዲያው የስልጣን ነገር ሆነበት ነው እንጂ እኔ የፈረንጅ ዝንጀሮ እንዴት ደልቷት እንደምትኖር ነው እንትን ያልኩኝ። ከጫካ የመጣ ዝንጀሮ ነኝ የሚል ሰው ካለ ፍርድ ቤት ይክሰሰኝ እንጂ በዚህ ምክንያት እንትን የምልበት ምክንያት ይክሰሰኝ፣ መልስ ይሰጣል። ሳቀና እንደዚያ ያሉ ሰዎች እንደዚያ መልስ ሰጣቸው። ሰውየው ደህና ስለሆነ አመለጥኩልሃል። እንዲህ አይነት ፈተናዎች አሉ በየክበቱ። ፖሊስ ያን ጊዜ በቃ በከፍተኛ ቦታ ላይ የነበርን ሰዎችን ኢህአዴግ ሲገባ ተባረርን። አሁን እንግዲህ 19 ዓመት አገልግያለሁ። ሻምበል ደረጃ ደርሻለሁ። ከፍተኛ ቦታ ሻምበልነቱ ብቻ ሳይሆን ከፍተኛ ቦታ የነበርኩ ሰው ነኝ። አወዳደቅ የከፋ ብለኝ። ያን ጊዜ ደግሞ እኛ መብላት፣ መጠጣት፣ መዝናናት ነው እንጂ ገንዘብ መያዝ የለም። ገንዘብ መያዝ የሚባል ነገር የለ። አሁኑ ልጆች ናቸው ብዙ ኪስ ያላችሁ
እኛ ደሞዝም ቢሆን ክብሩ ነው እንጂ እስከዚህ ድረስ ደሞዝም ይሄን ያህል አይደለም። በጣም 420 ሻምበሉኝ አሁን ወደ ሻለቃ ልሆን 2 ወር ቀርቶኝ ነበር ኢህአዴግ ሲገባ 420 ምናምን ወደ 500 እንደዚህ ነው። በቃ ያ ሁሉ ዝናና ክብር እያለ ያለ ደሞዝ ይሄ ነውና ያው ጥሩ ጊዜ ስለሆነ ነው እንጂ ከዚያ እንደዛ ተፈናቀልኩ። ስፈናቀል በሾፌር መካኒክነት ልቀጠር ጠየቅኩ። ሌሎች መስሪያ ቤቱ እናንተን አንቀጥርም አሉ። የደርግ ወታደር የነበረ ሰው ፈጽሞ አንቀጥርም ተከልክሏል። በቃ ያን ጊዜ ሰማይ ምድሩ ዞረብኝ። እሺ በሾፌርነት በሁሉ ዘበኛ መሆን እንኳን አልፈለኩም። በእውነቱ ሞታታለሁ እንጂ ጥጋበኛ ነኝ። ለዛውም እንኳን ዘበኝነት ደግሞ ከባድ ስራ ነው። ጠመንጃ አይሰጥም። ምን አይሰጥማ። አንተ የተሰራ ግፍ እኮ በዚች ሀገር ላይ የደርግ ወታደር እኔ እንትና ውትድርና የተቀጠርኩት በኃይለ ሥላሴ ነው። በደርግስ ቢሆን የመንግስት ወታደር ነኝ እንጂ ደርግ ራሱ ምን አገባው? የደርግ ወታደር የኢህአዴግ ወታደር የምናምን ወታደር የምናምን ወታደር እንዲሁ በቃ ችን ሀገር ድራሽ አባቷን እኮ ነው ያጠፋል። በደርግ ጊዜ የሚገርምህ ነገር የኃይለ ሥላሴ ከፍተኛ መኮንኖች አልተፈለጉም። 40 ዓመት ሳይሞላ ጡረታ ይውጣ እየተባሉ አንዳንድ አልፎ ካልሆነ ኢህአዴግ ደርግ በገባ ጊዜ ከ40 ዓመት በላይ ያለው ምንም አይጠቅመም የሚል ነገር ሁሉ ነበር ያኔ በቀል ነው። ግን እንትን ያው የፖለቲካ አመለካከታቸውን እያዩ ነው አንዳንድ የሚሉት እንጂ ሰራዊቱ ተከብሮ ነው የኖረው በደርግ ጊዜ እና የደርግ ኢትዮጵያ ቀረችና የደርግ የመንግስቱ ኃይለማርያም ኃይለ ሥላሴ የምን እየተባለ ሀገር እየወደቀ ነገ ደግሞ የኢህአዴግ ቀጥረው ደግሞ እንትን ሌላ ነገር ቢሆን አሁን ያለውም ቢሆን ይህ ነገር ሲስተም ያስፈልገዋል። ሲስተም ከሌለው ሀገር እየወደቀች ነው የምትሄደው። 40 በላይ አይደለም የዩኒቨርሲቲ መምህራን የተባረሩት ደርግ ወታደር ብቻ አይደለም እኮ። ይሄ ሁሉ ውድቀት ነው። በቃ የኢትዮጵያ ወታደር የተሸነፈው ተዋግቶ አይደለም፣ በውጊያ ተሸነፉ አይደለም። ገባ እንዳለ መኮንኖችን ሁሉ ደርግ በልቷቸዋል ራሱ በኃይለ ሥላሴ ዘመን 60ዎቹ ሲባል ሰምተህ ይሆናል። አውቃለሁ። የአባ ብቻ ወጣቱ ብቻ አይደለም ያለቀው አሉ የተባሉ ሚኒስትሮች ሲባል የዓለም በተባበሩት መንግስታት ሁሉ ሲወዳደሩ የነበሩ ሚኒስትሮች እና አክሊሉ ሀብተወልድ ውጭ ሀገር የተማሩ ናቸው። በጣም የተማሩ ናቸው። ብዙዎቹ በጣም ትልቅ ጭንቅላት ያላቸው ለኢትዮጵያ አንድነት የኤርትራንና የኢትዮጵያን ግንኙነት እንትን ያሉ ብዙ ሻክሮ የነበረውን ሁሉ እንደገና በፌዴሬሽን ደረጃ እንትን ያደረጉ እነሱ ናቸው። እነ ከተማ ይፍሩ የሚባሉ ዝነኛ ሚኒስትሮች አሁን በእኔ ፓርቲ ያለውን ብቻ ነው ያወራው። ኢትዮጵያ ልጆቿን እንዳጣች ነው የምትኖረው። አሁንም እንባላለን ወደዛ ልግባ ብቻ እንጂ እንደዚህ ነው ያለው ነገር። እሺ የቱሪዝም እንትን እና ቱሪዝም እንደዛ ልገባ ስል ያው 3 ዓመት ሙሉ አትቀጠሩም ብለህ ተከለከል። 3 ዓመት አትቀጠርም ብለው እንትን ሲሉኝ አሁን ቅድም ያልኩህ ደጃዝማች ቤተሰቦችና የደጃቻየሁ ቤተሰቦች ጋር እነሱ ጋር ቀደም ብዬ ስራ ላይ እያለሁ ግንኙነት እንትን ነበረ፣ በጣም እንግባባ ነበረ። እዛው እነሱ ጋር ነበርኩኝ፣ ዝምድናም ፈጥረን ነበረ እና የእሳቸውን ልጅ አገባ። አንድ እንትን ነው ይመጣል ጎንደር መጣና ይሄ ሰውዬ ምንድን ነው ስሰማ በጣም ተወዳጅ ነው በጎንደር ውስጥ በስነ ጽሁፍም አለ የሚባል ሰው ነው። ለምንድን ነው ስራ የማይቀጥም በእንትን የማትረዱት ጎንደሮች ለምንድን ነው ይሯቸው? አይ እኛ የምናደርግ አቅም የሌለን ሆኖ ነው። አይ እናንተ ጎንደሮች ብላችሁ መተባበር የሚባል ነገር አታውቁም። ትግሬ ነው ይገርማል። ትግሬ ኦሮሞ ምናምን እየተባለ እንትን የሚያስጠላኝ ነገር። በነገራችን ላይ ትግራይንም አይቻለሁ፣ ኤርትራንም አይቻለሁ፣ ኦሮሞ ጋር ሰርቻለሁ። የኢትዮጵያ ህዝብ ወርቅ ህዝብ ነው። አንድና ማን ከበደ የሚሉት ጦቢያ ላይ እንትን ወከል ናቸው የሚሉት አካላት ናቸው። በቃ ነገር ይታበላሽ እሱ ነው የሚያበላሽ። ፖለቲካ ነው እንጂ የሚያበላሽ ህዝብ ጋር ምንም ችግር የለም ምንም። እና ያ ትግሬ የነበረ ልጅ 8 ዓመት የታሰረ ነው በደርግ በእኛ ጊዜ ደርግ ያሰረው። ኃይለ ሥላሴ ገብረ ጻድቅ ይባላል። ደርግ ያሰረው ነው። ደርግ አስሮት
8 ዓመት ታስሮ ከወጣ በኋላ ኢህአዴግ መጣለትና ነፃ ወጥቶት በጣም ከፍተኛ ቦታ ሰጠው። ከፍተኛ ቦታ ሰጥቶት ያ ነው እንግዲህ እንዲህ ያለው ጎንደሮች እንደው እንዲህ ብለ ከኔ ጋርም ተምሯል። ታክሲ ገዝቶ ሰጠኝ። አዎ ተጠቀመባትና ስራ ስታገኝ ትመልስልኛለህ አንተ ተጠቀምባት አለኝ። በቃ አዲስ ካልሲ። የትኛዋ ታክሲ? እቺ ትንሿ ታክሲ ምንድን ነው? ኦኬ የዚህ ምንድን ነበረች? ባጃጆችና ኤርፖርት ነው የምታመላለስ። እንደሱ አይነት እንደሱ ላዳ የምትባለው ማለት ነው። እንደሱ ሰጠኝና ገዝቶ በራሱ ለርሶ ሰጥቶት። እሺ ሰጠኝና ታክሲ ጀመሩ። የእነሱን ልጅ አግብቷል። በዛ በዝምድናውም ተገናኝተናል ብያለሁ። እና ሰጠኝና ገረመኝ። ስልክ ተደወለልኝ እና መኪናዋን ውሰድ ከነ ቁልፏ ተጭና መጣ ተሰጠኝ። ያችን ይዤ ጎንደር ስል ሰው ይውደድ ይሄ እናቴ ልጅ በቃ ስራ ምን ያደርጋል ያሉ የተባሉት እነማን ናቸው እንዴ? 50 ሳንቲም ነበር ካራዳ ምናምን ታክሲ ያን ጊዜ ካራዳ የት 25 50 ሳንቲም እንደዚህ ከ50 ሳንቲም አይበልጥ ዞር ርካሽ ነው የሚሆነው። 100 ብር እየሰጡኝ ሰዎቹ የሚወዱኝ ሰዎች መልስ አይቀበሉ እንዲህ ሳረገው ብር የ3 ዓመቱ አልኩልህ። ከዛ በኋላ አሁን ወደ ቱሪዝም ልመጣልህ ነው። በቃ እንዲያ እያልኩ እያለሁ ተፈቀደ ተባለ። ስራ መግባት ይፈቀዳል። ደብዳቤ መጣ። ኢህአዴግ ወያኔ እንዲያው እንደችን ገንዘቤ 19 ዓመት የለፋሁበት እንትኔን አይበላትም አልኩልህ። እገባለሁ መልሽ ስራ ጥሮታዬን እንዳገኝ። ለምን ፖሊስ ላይ ጥሮታ እንዳላገኝ ልጅ ነኝ አንዴ አልደረስኩም። ያለ ጥሮታ ነው የወጣሁት። 19 ዓመት አገልግል ዝም ብለህ በኋላ ተፈቀደ ተባለ። ደስ አለኝ። ጓደኞቼ ነገሩኝ። ሄጄ ተፈተንኩ። 3 ቦታ አለፍኩኝ። ጎበዝ ነኝ ብያለሁ። እንግዲህ 3 ቦታ አልፌ ቱሪዝም ገባሁ። ቱሪዝም ገብቼ የፈረንጆችንም ሀበሾችንም አስጎብኝ ሆንኩ። በመንግስት ደረጃ ማለት ነው። ይስጥህ እናቴ ጥጋብ መጣ። በቃ ዶላር መጣ። ቻይና ይመጣል፣ ጃፓን ይመጣል፣ ስዊድን ይመጣል፣ ማይመጣ አሜሪካ ይመጣል። ሊጎበኙ ሰው ይመጣል። ዶላር ነው በቃ። ያችን ከነሱ ጋር ቢራ እየጠጣን እየተጨዋወትን ምን እያለ እኔ ብቻዬን ቢራ ስጠጣ በ100 ብር ያን ጊዜ 1 ብር ምናምን ነው እንትኑ ቢራው። እናንተ ጊዜ ነው እንግዲህ ያን 100 ብር ሰጥቼ አልቀበልም። የጥጋቤ ብዛት መልስ አልቀበልም። እንደነሱ ትብዬ እንዲያደርገን ጥሩ ስራ ሰራሁ። በጣም አሪፍ ስራ ሰራሁ። በጣም ቆንጆ ስራ ሰራሁ። በብዙ ሰው ጋር ተዋወቅኩ። በዚያው በቀጥል ኖሮ አሁን ከኔ በኋላ የነበሩ ሎጂ እየሰሩ ምን እያሉ እንደዚህ አስጎብኝ የምንላቸው ቋንቋ ፍሉወንት ነኝ። ፈረንጆቹ ደግሞ ይወዳሉ። እና አገሬን ማስተዋወቅ ነው የምፈልገው። በስሜት ነው የምሰራው። ምሳ ሁሉ ሳልበላ እሰራለሁ። እና እኒ ጓደኞቼ ከኔ ጋር የነበረ 4-5 አሁን ወደ 80 ደርሷል አሉ አስጎብኞች ብዙ ናቸው። እኛ ጊዜ 4 ነን እዛ ውስጥ የነበርንና ዝም ብለን በቃ እንዲህ ነው የምናፍሰው ብሩን። እዚያ ላይ ያለው ጋዜጠኝነት ተባለ። እሺ በቃ እንግዲህ በቱሪዝሙ እዚሁ ከተማው ጎንደር ውስጥ ብቻ ሲያስጎበኙ ነበር። ኧረ እሄዳለሁ፣ ምን እሄዳለሁ፣ በየቦታው ባለበት ቦታ ሁሉ እሄዳለሁ። ሙሉ ኢትዮጵያ ነው ጉልበት ኢትዮጵያ አማራ ክልል ውስጥ እና አማራ ክልል ውስጥ እሺ። ብዙም ወደዚያ ያለ እዚህ ፋታ የለህማ። ቱሪስቱ ብዙ ነው ምን ነው እና ትልቅ ቦታ መድረስ ልችል ስል ጋዜጠኝነት ተባለ። እና በጊዜ የነበረው አቶ ፋሲል ይባላል። እንትን እንዲሆን ይፈልጋል፣ ጋዜጠኛ እንዲሆን ይፈልጋል። ለምን የቲያትሩን እንትን ያውቃል። ወደሱ እንደሄድ ያደረገውን 3 ቦታ አልፌ በቃ ወደኛ ና እኔ ጋና ነው ያለ። ምክንያቱም የኔን ቲያትሮች ሳንሱር ይደረጉ ነበር። ከሚያደርጉት አንዱ እሱ ባለሙያ ነው። እዛ ተመርቆ የወጣ ነው። የባቱማ ኃላፊ ነው የነበረው ባህል ቱሪዝም እና ቱሪዝም። በዚህ ነው ወደዛ የሄድኩት የነበር እና ግባል ጋዜጠኛ ሆናል። አንድ ጋዜጠኛ ነበረ። እሱ ውጭ ሄዷል ወደ እስራኤል እና ግባል። እኔ እኮ አልተማርኩም፣ ማምለጫ ፈለኩ። ደግሞ አልተማርኩም፣ እንዴት አድርጌ ነው አስጎብኝም ሆነው ማነው ጋዜጠኛም ሆነው አልኩ። ግድ የለም ትምህርት እንልካለን አለ። ያን ሁሉ ጊዜ ምኞቴ
የነበረችው እንግዲህ እንደምታውቀው አዲስ አበባ ዩኒቨርሲቲ ብቻ ናት በዛ ጊዜ እና አለማያ እርሻ ኮሌጅ ዩኒቨርሲቲ የሚባል እንደዚህ የግል የለ ምን የለ ጭንቅላቱ እያለ መማር አልቻልኩም። አንደኛ ከቦታ ቦታ ነው የምንከራተተው ከኤርትራ ኦጋዴን እና እሺ አልኩና ገባሁ። በጋዜጠኝነት ተመርቄ መጣሁ። በዛ ምክንያቱ ጋዜጠኛ ሆንኩት እላለሁ። እንትኑን አለፌ ጋዜጠኝነቱን እንግዲህ እስከ አማራ ክልል ሬዲዮ ቴሌቪዥን ድረስ ሄደዋል፣ ሰርተዋል። ትቀልዳለህ እንዴ? ተመርቄ መጣሁ አይደለም እንዴ? የተመረቀ ሰው በጣም ይፈልጋል በሙያው። ገብተዋል። በሙያው ነው የተመረቅኩት በጋዜጠኝነት። ከዚያ መጣሁና ሪፖርተር ሆንኩኝ። ሪፖርተር ሆኜ ስሰራ የስነ ጽሁፉ ምንትን አለ ባክግራውንዱ አለ። ከተማሪነት የጀምሮ ነው ያልኩ ከ9ኛ ክፍል። እዚያ በኋላ ጋዜጠኛ ሆንኩኝ፣ ሪፖርተር ሆንኩኝ። መስረ ጋዜጠኝነት ሙያ ጥሩ፣ አንተ ካከበርከው ያከብራል። ካላከበርከው ደግሞ እድሜ ልክ ዝም ብለህ ወታደርም ብትሆን አቶ ወይዘሮ ወታደር ወር ነው የሚለው የወታደር እንትን ነው እንትን ከሌለህ ማረግ ከሌለህ ወይዘሮ እንደሆንኩ ጥሩ ታወጣሁ የሚሉ ልጆች አሉ። እና ጋዜጠኛም ደግሞ እድሜ ልክን ጋዜጠኛ እየተባልክ እንትን ትላለህ። ግን እዛ ስትሄድ በጣም እንትን ማለት አለብና አይተው አጭር ባጭሩ ልንገር፣ ወዲያው የፕሮግራም አዘጋጅ የምን እያልኩኝ ልክ እንዲሁ ሳላስበው ድንገት የበኩር ጋዜጣ ዋና አዘጋጅ በኩር እሺ ዋና አዘጋጅ እዛ ላይ ያለው ብዙ ጋዜጠኞች አሉ። እነሱ ሁሉ መመራ በየእንትኑ ማን ታዋቂዎች ነበሩ በዛ ሳስ ከርሰው ጋር ይሰሩ የነበሩ? ይሄ ሙሉቀን ሰጥዬ ዋናው ስራ አስኪያጁ ያን ጊዜ ተማሪ ነበር። በእኔ ስር ተመድቦ መጥቶ ነበር። ገባ በእኔ ስር ተመድቦ መጥቶ ወደ ሌላ ቦታ በኋላ ደግሞ እነግርሃለሁ ሲሄድ በዚያው መጥቶ አሁን ስራ አስኪያጁ ነው። ትልቅ ቦታ ይዞ ሊቀመንበር ማን ነው? ዶክተር አብይን በቀደም ሲያናገሩ ኢንተርቪው ሲያደርገው ነበር። እሱ ነው። ዳይናሚክ ልጅ ነው። ሌሎችም አሉ እንደ ጌታቸው ፈንቴ የሚባሉ እዚህ እንግዲህ በአማራ ክልል በጣም የቆዩ ጋዜጠኞች አሉ። ዝነኛ ጋዜጠኞች አሉ። እነሱ ሁሉ እንግዲህ እኔ ጓደኞች ነበሩ እና የጋዜጣ ዋና አዘጋጅ መሆን ማለት ቀላል ነገር አይደለም። በጣም በብዙ ውድድር ዋናው ሚዲያ የሚመራው የነበር በዛ ሰዓት ሬዲዮም ያን ያህል እንኳ ቢሆን የጋዜጣን ያክል ተወዳጅ ሆኖ መምራት ከባድ። እኔ ደግሞ ስፔሻላይዝ ያደረኩት በፕሪንት ሚዲያ ነው። የስነ ጽሁፉ ነገር ስላለ ምርጫ የነበረው እሱ ነው። ስለዚህ እዛ ስትገባ እንግዲህ የተማረውና ያልተማረው በጣም ችግር አለ። በትዕግስት እንትን እያልክ ነው እንጂ አሁን ሙላት ገረሙ የሚባል አሁን ዛታ የሚለውን እንትን ይዞ የመጣው አስተባባሪ ሆኖ የመጣው እሱ ቲያትሩን ይዞ የመጣው ዛታ አዝማሪዎችን አስተባባሪውን እሱ አሁን በቀደም ወደ 30 ወደ 90 የሚሆን መጽሐፍ ይዞልኝ ሄዷል። እዛ ጓደኞቼ ስለሆኑ እዚህ ያሉ እነሱን ተባብረው እንደሚገዙት ተስፋ አለኝ። አንተን እንዴ ብሎ ጭኖ ይዞልኝ ነው ሄደው ጋዜጣውና እነሱ የመሳሰሉ በጣም ዝነኛ መዝሙር ሐዋዝ የሚባል ልጅ ነበር ከኔ ጋር አብሮ የተመረቀ መጽሐፍ ሁሉ ደራሲ ነው። ጽፏል፣ ምን ብለዋል። አሁን ሞቷል። በስሙ ምንድነው ስሙ ቤተ መጽሐፍ ተከፍቶለታል። ታዋቂ ሰው ነው። እኒህን የመሳሰሉ ጋዜጠኞች ነበሩ። ከዛ በኋላ ከጋዜጣ ደግሞ ወደ ቴሌቪዥንና ሬዲዮ አስተባባሪነትን አሁን ዝም ብለህ ዘገቡ ምናምን ቀርቶ ማስተማራት ብቻ ነው። አስተባባሪ ሲሆን ደግሞ ብዙ ፈተና አለው። እዛው እንትን ላይ እያለሁ በኩር ላይ እያለሁ የጥጋቤ ብዛት እኔ መድኃኒዓለም እንትን ሊበለኝ እንጂ በጣም ኃይለኛ ግጥሞችን ጽፍ ነበር። ዋና አዘጋጅ ነኝ። በቃ ተመቻችቶልኛል። ሳንሱር የሚያደርገኝ ሰው የለም። ያው ሲመጣ ነው እንትን የሚልና አንድ ጊዜ ምን አደርግልሃለሁ ኢንተርኔት ላይ ያገኘኋትና አንዲት ዝንጀሮ በሶፋ ላይ ቁጭ ብላ ኬኳን ትበላለች። ዝንጀሮ ልጅ ፎቶ እየበላች እንደዚህ አልኩና እሷን ፎቶ አነሳውና በኩር ጋዜጣ ላይ ቁጭ አረኳትና ከስር እንደ ካፕሽን የሰው ልጅ ተርቦ ሆዱን ሲያካ ያድራል፣ ከጫካ ተመቶም እንደዚህ ይኖራል።
ይሄ ትልቅ እንደው ይሄ ቀኔው በራሱ ቀጥታ ሰከክ ነው ያለው። ልክ ነው የመጣው። እሺ ንጉሱን እንትን አልኩ። አሁን ደግሞ እዚህ እንደዚህ ይኖራል። ከዛ ኢማጂን እንትን እንደሆነ ያደረገው ሰውዬ ስራ አስኪያጁ ስሙን ብጠቅሰው ጥሩ ስለማይሆን የበኩር ጋዜጣ ዋና አዘጋጅ እንደሆን ይሾመኝ በድፍረቴ ነው። እሱ ከሌላ ቦታ ነው የነበረው። ከዛ በፊት ስለ ሙስና በኃይለኛው ጽፌ ጋዜጣ ላይ ወጥቷል። አንድ አርቲስት ነበር ሰዓሊ፣ ስዕል ሳደልኝ የላንድሮ በሯ ምናምን እንትናት እንጂ ምንድና ቪአይት የምትባለው የተባለች ነው። ዶሮ ተጭናለች፣ በግ ተጭናለች፣ ምን ሰው በመሀል አለ ታጭቆ ምናምን እሷን ሳለልኝ ያረኩና እንደዚህ ባለስልጣኖች ሁሉ እነሱ በአየር ይሄዳሉ፣ መኪናዋ በዚህ በስር ትሄዳለች። ይህም ሁሉ ጭነው እንዲህ እያደረጉ ነው መጫወቻ የሚያደርጉት ብዬ ኮሚቴ ተቋቁሞ ምክትል ስራ አስኪያጁ በሚመራው ኮሚቴ ጉድ ፈልቶብኝ ነበርና ምንድን ነው የምትሉኝ? እንዴት ነው የታየን? ጋዜጠኞች እንዲህ ብለን ካልሰራ ምናምን። አሁን ይሄ ሰውዬ ሌላ ቦታ ነበር፣ ኮሚኒኬሽን ውስጥ ከፍተኛ ቦታ ነበር እና በአጋጣሚ ያንን አይቶኝ አንድ ቦታ ላይ ፋንታዬ ሲሉ ፋንታዬ ዘገየ የምትባለው ጋዜጠኛ ነህ? አሁን እንዲህ ብለህ የጻፍከው አንተ ነህ? አሁን አለቃ እኮ በጣም ተናዶ ሊያባረረ ነበር። የቀጠረ ያስገባህ ራሱ? አዎ ያኛው ሌላው በኋላ ያገባው ነው። አሁንም ይሄኛውንም ደገምኩት። ሊያባረርህ ነበር። ግን ደፋር ጋዜጠኞችን ለምንድን ነው እንዲህ የምታረጉ? ምን አለበት እንጂ እንዲህ እየደፈሩ ካልጻፉ እንዲህ ካልሆነ ምን ከሆነ ገና ሰው ተነካሁ ብሎ ሙስና እኮ የሚወገዝ ነው በመንግስት ደረጃ። ግን ባለስልጣኖችን ከነካ አለቀልህ። እገሌ አላልኩም እኔ ደግሞ ባለስልጣን የተባለ ምናምን አሁን እንትን ስለሚል ነው ተባለ። በቃ ይህንን እንትን ብሎ በላሁን ብሎ አመቶ ሾመኝ። ይሄ ሰው ሲማ ያን አስታርቆኝ አስስቶኝ እሱ ሲመጣ ደግሞ ይችን አልኩት ዝንጀሮ ፋንታዬ ምን ማለት ነው? አለቀቀም እንዴ? ልታስበላ እንደው እጄን በእጄ ሆነ ጎትቼ አምጥቼ ጋሽ አልኩት። ሰውየው የተማረ ዩኒቨርሲቲ ሁሉ ያስተምራል፣ በጣም ዝነኛ ጋሽ አልኩት። እንዲሳደቡ ይፈልጋል እሱ እንዲያው የስልጣን ነገር ሆነበት ነው እንጂ እኔ የፈረንጅ ዝንጀሮ እንዴት ደልቷት እንደምትኖር ነው እንትን ያልኩኝ። ከጫካ የመጣ ዝንጀሮ ነኝ የሚል ሰው ካለ ፍርድ ቤት ይክሰሰኝ እንጂ በዚህ ምክንያት እንትን የምልበት ምክንያት ይክሰሰኝ፣ መልስ ይሰጣል። ሳቀና እንደዚያ ያሉ ሰዎች እንደዚያ መልስ ሰጣቸው። ሰውየው ደህና ስለሆነ አመለጥኩልሃል። እንዲህ አይነት ፈተናዎች አሉ በየገበቱ። ሌላው እዚሁ ጋዜጠኝነት ላይ ወደ ሬዲዮና ቴሌቪዥን እንደሄድኩኝ ይሄ እንትን ነበረ። የከተሞች መድረክ የሚባለው መስታወት ያልኩ ቅድም እየዞርን ህዝቡን እንሰበስባለን እና በጣም የአማራ ክልል ሚዲያ በጣም ከማዕከላዊ መንግስት ራቅ ስላለም ነው መሰለኝ በደንብ ነው የምንሰራው የነበርና ከንቲባው ሪፖርት ያቀርባል። የከተማ ጎንደርም መተን ነበር፣ ሰሜን ሸዋም ሄደናል፣ ወሎ፣ ማርቆስ፣ ወልዲያ፣ እዛ ሁሉ የዞር ህዝቡን ሰብስበን እንደልባችሁ ተናገሩ፣ ያለባችሁን በደል ሁሉ ተናገሩ። አስተዳዳሪዎች፣ ከንቲባዎች ህዝቡ በሚያደርግ ብሎ እንደልቡ ነበር የሚሳደቡ። ደግሞ የኛ ሰው እንትን ሲያይ መልቀቅ ነው ዝም ብሎ በቃ። እና አንድ ነገር ብትሆንም ለእኛ ነገሩን እያል ህዝቡን በጣም አንቅተ ነው ነበር መድረክ ላይ እና እንደዚህ ነበረ እልሃለሁ እንዳይበዛ። እኔ በጣም ደስ የሚለኝ እናንተ ያሳለፋችሁት ጊዜ ደስ በሚል መልኩ እየሰማሁ ታሪኩ መስጦኝ ምናምን ነበር ስከታተሉት ነበር። በጣም ደስ ይላል። እስኪ እንግዲህ ወደ መጨረሻችን እየገባን ነው። ለመጨረሻችን ምስጋና ነው የሚሆነው። ከዛ በፊት ግን ባለትዳር ኖት፣ ልጆች አሉት። እስኪ ወደ ትዳሩ እንዴት ተገባ? ምን ያህል ዓመት ቆዩ? አሁን ላይ ያለው የትዳር ህይወቱን እስኪ እንየው። እስኪ እንዴት ነበረ? ከባለቤቱ ጋር መቼ ተገናኙ? እንዴት ተገናኙ የሚለውን። አዎ ከባለቤቴ ጋር የተገናኘ ነው ሀረር ነው። እሺ የሀረር ልጅ ናት? የሀረር ልጅ ናት የነበረችው እና ሀረር አለማ ዩኒቨርሲቲ ትሰራ ነበረ። እኔም እዛ ከዩኒቨርሲቲ ውስጥ እየሰራሁ እያለ አንዳንድ መኮንን ይመደባል እዛ
እና እዛ እያለን የተገናኘ ነው። 2 ወንዶች ልጆች ወልደናል። አንዱ ኬሚስት ነው። በአንድ ድርጅት ውስጥ ስራ አስኪያጅ እስከመሆን የአንድ ዲፓርትመንት ስራ አስኪያጅ ሆኗል። በአውሮፓም በአፍሪካም እየዞረን ከእንትኖች ጋር ነው የሚሰራው፣ ከፈረንጆች ጋር ስለሚሰራ በጣም ዳይናሚክ የሆነ ልጅ ነው። አዲስ አበባ ዩኒቨርሲቲ ነው የተመረቀው። አንደኛው ያው በኪነ ጥበቡ ነው እንትን የሚለው ብዙ አሁን ኪነ ጥበብ ላይ ያለው ይዘፍናል፣ ምን ይላል፣ በቃ ብዙ አልገፋበትም። አንዱን ያዝ አንዱ ላይ የኪነ ጥበብ ሰው ታውቃለህ፣ ዘመኑም እንደዛ ናቸው። አሁን ከባለቤቴ ጋር ተለያይተናል። ተለያይተን ሌላዋ ባለቤቴ ነው ያለችው። አሁን እዛ ነው ያለ ነው። 2 ልጆች የዘመድ ልጆች ያሳድጋለሁ። አንዱ በ3 ዓመቱ መጥቶ ዩኒቨርሲቲ ተመርቆ አሁን ስራ ይዞልኛል። ልጅ ነው፣ ዋናው ልጅ እሱ ነው። አማኑኤል ፋንታዬ ይባላል። አሁን ደግሞ የሱን ታናሽ ወንድም እኛ ጋር ነው ያለው። እና እነዛ ብዙ አልቆይም ከኔ ጋር ሲሄዱ ሲመጡ ነው። ይሄ ግን በቃ አብሮኝ ኖረ ልጅ ስለሆነ በጣም ወደው ዲሲፕሊንድ ነው እና ልጆችን በዲሲፕሊን ነው ያሳደግኳቸው። አማኒ አሁን ቴሌ ተቀጥሮ እየሰራ ነው ያለው። እንግዲህ በአይቲ ነው የተመረቀው። ጥሩ ደረጃ ነው ያሉት። እንደዚህ ነው ቤተሰቦች። በጣም ደስ ይላል። ፕሮግራማችን ማገባደጃው ላይ ደርሰናል። ይህን ያህል ጊዜ አሳልፈዋል። ይህን የመሰለ መጽሐፍ ሰጥተውናል። መጽሐፉ እንግዲህ ከቅድመ አያቶ ጀምሮ ያለውን ታሪክ በሙሉ ይዟልና ተመልካቾቼ እዚህ ላይ ያለው ታሪክ የኛ የኢትዮጵያን ታሪክም ነው። በጣም ደስ የሚል ነገር አለው እና ይህ መጽሐፍ ሰዎች እንዴት ነው የሚያገኙት? አዎ እንግዲህ መጽሐፉ አንተ እንዳልከው በጣም የኢትዮጵያን ታሪክ እንትን ባህሉም አለ። የወሎ ባህል አለ፣ የሐረር ባህል አለ፣ በየሀገሩ ያለው ባህል ሁሉ አለ። በጣም ሰፊ እንትን ያለው ኢትዮጵያ ምን ትመስል እንደነበር አሁን ታወራው የዞሩበት በእርሶ ህይወት ውስጥ ብዙ ነገር ያሳያል። ምን ትመስል እንደነበረና ወዳደቋ ምኗ እንትና የነበረችበትን ነገር ሁሉና አሁን እስከደረሰችበት ድረስ የሚያወራ ነው። ቀላል መጽሐፍ አይደለም። በዚህ አጋጣሚ የማመሰግነው ወንድሜ ነው። ትንሽ ወንድሜ ጥረቴ ነው ለሁሉም ትንሽ ወንድሜ ይህን መጽሐፍ ባያሳትሙ ኖሮ እኔ አልችልም። 200,000 ብር ሙሉ ወጪውን ወጪውን ሙሉ እሱን ያለኝ እዚህ ጎንደር ነው 360,000 ብር ነበር ያሉኝ እና ማተሚያው አሁንም ጨርሻለሁ። መስከረም ላይ የማሳተመው መጽሐፍ አለኝ። ስንት ኮፒ ታተመው? 1,000 ነው የታተመው። መስከረም ላይ የማሳተመው መጽሐፍ አለ። ይሄ እንዲሸጥ የፈለገው አልቋል፣ ያለቀለት ነው። አሁን ላስገባው ነው ሰሞኑን። እንግዲህ ስፖንሰር ካልተገኘ ወይ ይሄ እንዲሸጥ ነበር የፈለጉት። ይሄ አሁን ደግሞ ሰው ብዙም እንትን ነው። አሁን ያዩት ሰዎች በጣም አድንቀውታል። እኔ ራሱ በጣም ነው የወደድኩት። ደስ የሚል ታሪኮች አሉ። አሁን በቅርብ ይመረቃል። እስከዚያው ግን በቅርብ የሚያውቁኝ ሰዎች አንተን ጨምሮ እየገዙ ነው። እናመሰግናለን። በዚህ አጋጣሚ ያልገዙ ሰዎች እኔ ጋር እጅ ያለ ጎንደር ነው ያለው። መጽሐፍት መሸጫ ቦታ ላይ የለም ገና እንትን አላለም እስኪመረቅ ድረስ ተብሎ። እሱ ደግሞ ወንድሜ ውጭ ስለሆነ ይህንን እንትን ያለኝ እሱ እንዲመጣ ፈልጌ ነው። እስኪመረቅ ድረስ ግን እዚህ እንደምትጨርሱት ተስፋ አለኝ። ስለዚህ እርሱም በጣም ያመስግኑልና እንግዲህ ይህን የመሰለ መጽሐፍ እንድናገኝ ትልቅ አስተዋጽኦ አድርጓል። ምስጋና ያደረሰው ፍቃዱ ዘገየ ይባላል። ወንድም ብቻ አይደለም እሱ፣ እኔን ራሱ ቤተሰቦቼ በነገራችን ላይ በጣም ይወዱኛል። እሱን አመሰግናለሁ። እውነቴን ነው። እዚህ ገልጬዋለሁ። የአባቴ እናታችን ቦታ 200 ካሬ ሜትር የሚሆን ቦታ አባትና እናታችን አልፏል። ተሰብስበው ለእኔ ነው የሰጡ። ሁሉም በዚህ ሰዓት እኮ ሌላ ዓለም ውስጥ ተድላ አሁን ለምሳሌ አሜሪካ፣ ጀርመን ምናምን የሚባሉ ሀገር ያሉ ሰዎች ሁሉ እኮ አንዳንድ የመጣው እኮ ለመካፈል እንትን የሚሉበት ጥረት ሁሉ ያለበት ጠብ ሁሉ ያለበት ጊዜ እኮ የሚገርም ነገር ነው። በኮንፍራንስ በማድረባው ነገር ሁሉ የሚጨቃጨቀው ሰው እንደዚህ አድርገው ተሰብስበው ሰጡኝ። አሁን ምን የመሰለ ቪላ ቤት ሰርቼ እናት አባታችን ቦታ ላይ ሰው አሁን እኔን ይመርቀኛል እንደገና። ምክንያቱም ሰው እየሸጠን ምን መመረቅ ያለባቸው እነሱ ናቸው። ወንድሜ አንዱ ነው። እሱ ራሱ በቃ ከዛም አልፎ ለቤት መስሪያ ሰጥቶኛልና ይሄ አባትም ጭምር ነው። ቤተሰቡን በጣም ነው እንትን የሚለው። ታናሻችን ነው፣ ፍቃዱ ዘገየ ይባላል። 4 ልጆች አባት ነው።
እግዚአብሔር ይባርከው። እንግዲህ ሲመጣ እሱ ደግሞ በእሱ ፊት እንዲመረቅ ስለፈለግኩት መስከረም ላይ እንዲቆይ የፈለግኩት ያን ጊዜ እንግዲህ እናንተም እኛም ተባብረን እንላለን እላለሁ። በጣም አሪፍ። እዚህ መጽሐፍ ላይ ሽያጭ የተወሰነ ፐርሰንት የምንድን ነው? ለቤተክርስቲያን ማሰሪያ ቃል ተገብቶበታል? አዎ፣ ደብረ ምጥማቅ ማርያም የምትባል ያደግንባት ወላጆቻችን የተቀበሩባት እኛን የዳሩባት የኳሉባት ያሳደጉን እዛው ነው ተወልደን ያደግነውና እሱ አሁን እየተሰራች ነው። በጣም የሚገርም አይነት አሰራር ነው እየተሰራ ያለው። ባለፈው ሄደህ ያየሃት ማለት ነው። የሚገርም ነው እና እኔ ልቤን ስለነካው 10% ወደ 35 ሺህ ብር አሁን ይህ መጽሐፍ አልተሸጠም። ባይሸጥም እኔ ከየትም ለምኝም ቢሆን ይህን ነገር ለቤተ ክርስቲያኑ አስልተው ያን ያህል የሚያክለውን ገንዘብ ለቤተ ክርስቲያኑ አስገባለሁ። ይህ ብቻ አይደለም፣ ውጭ ያሉ ዘመዶችንም ጓደኞችንም በማስተባበር ከዚህ በፊት 270 ሺህ ብር ለቤተ ክርስቲያኗ ገቢ እንዲሆን እያልኩ አሁንም እየጣርኩ ነው ያለው። እንዲያው በዚህ አጋጣሚ እንዲያው አደራ ምለው ሰው ከሚያገኘው ገቢ ሁሉ ለዚች ቤተ ክርስቲያን ትልቅ ታሪክ ያላት ናት። በአፄ ተክለ ጊዮርጊስ ጊዜ የተሰራች ናት። ከነ ፋሲል መውደቅ በኋላ ባለው አፄ ተክለ ጊዮርጊስ በ17 ምናምን አካባቢ ነው እና በሚዲቫል ፔሪድ የተሰራች እንትን ናት። በጣም ዝነኛ ቤተክርስቲያን ናት። ሁሉም ሰው እንዲረዳ ትፈልጋለሁ። በጣም ጥሩ መልእክታችን ይኸው አስተላልፈናል። ቤተክርስቲያንን በግል መርዳት ይቻላል። እንዲሁም ደግሞ ይሄንን መጽሐፍ በመግዛትም 10% ድጋፍ እንዲደርስ ማድረግ ይቻላል። ስልክዎን እዚህ ጋር እናስቀምጣለሁ። መጽሐፉ እንኳን የሚፈልጉ ሰዎች ቢደውሉ እንዲያገኙት ስልክ እዚህ እናስቀምጣለን። ሻምበል፣ በመጨረሻ ማመስገን ቀረ የሚሉት የሚያመሰግኑት ሰው ካለ እናመስግንና ፕሮግራማችንን እንቋጭ። እኔ እንደው በጠቅላላ የጎንደር ሰው ፍቅር ነው። የእናቴ ልጅ ችግር ላይ በነበርንበት ጊዜ እኔ በእውነቱ ከስራ ወጥቼ ጠጅ እየጠጣሁ ውስኪ እየጠጣሁ ጮማ እየቆረጥኩ ነው። አንድ ቀን ሳይከፋኝ ምስኪን ህዝብ ነው የኢትዮጵያ ህዝብ እንዳለና እኔ እሱን አመሰግናለሁ። ያ ሁሉ ሰራዊት ዝም ብሎ ባዶ ሆኖ ከ500 ሺህ በላይ እኮ ነው የኢትዮጵያ መከላከያም ፖሊሱም ሁሉ ብትንትሉ ወጥቶ የነበረውና የኢትዮጵያ ህዝብ ነው እየተንከባከበ እዚህ ያደረገ። ይህን ህዝብ ማያስቀየም አያስፈልግም። ይህን ህዝብ ስልጣን አለኝ ብሎ የሚያስቀይም ካለ የሚሆን ነገር አይደለምና ህዝቡን አመሰግናለሁ። ሌላ መጽሐፌን 10ም 15ም ቅድም ያልከውን 90 መጽሐፍ ሁሉ እየወሰዱ በግላቸው እየተሻሙ የሚሸጡልኝ ሁሉ በጣም አመሰግናለሁ። አንተን ጨምሮ እኔ አምጥቼ መስጠት ሲገባኝ የለም በገንዘቤ ነው ብለህ ነው እንትን ያልከው እና ብዙዎቹ እየተረባረቡልኝ ነው እየወሰዱ እየሸጡ ምን እያሉ ነው ያሉትና ይህን በጣም አመሰግናለሁ። ወደፊትም ልዕልት አስቴር የሚል የልዕልት አስቴር ማለት የበካፋ ልጅ ናት፣ ያፄ በካፋ እና ያን አስጎብኝ ነበርኩ ብያለሁ አይደል? የጎንደርን ታሪክ ውለታውን የምከፍለው ታሪኩን በመጽሐፍ ነው ብዬ አሁን የሚቀጥለው መጽሐፍ የሱ ነው። በታሪክ ዙሪያ ነው፣ በቃ በታሪክ ዙሪያ ነው። በጣም ደስ የሚል ነው። እንደው ከብዙ ዘመናት ጀምሮ የነፋሲል ልጆች እንዴት እንደነበሩ የነበረውን ሁሉ የሚያሳየን ታሪካችን እንድናውቅ የሚያስፈልግ ነውና በሱ ነው። ወደፊት እንግዲህ ከዚህ በኋላ ቋሚ ስራዬ ድርሰት ይሆናል። ስፖንሰር የሚያደርግ ሰው ከተገኘ ሌላ እንግዲህ ባህል አካባቢ ያሉትን ወልደ አረጋይ ደሌ በጣም አመሰግናለሁ። ግርማ ይከበድን በጣም አመሰግናለሁ። እነሱ እንግዲህ ቀኑን አመቻችተን እናስመረቅልሃለን ብለውኛል። እንግዲህ ልዕልና ማሉ ጥሩ ሰዎች አሉ በቱሪዝም በኩል እነዚህ ሁሉ ተባብረው እንደሚረዱኝ ተስፋ አደርጋለሁ። ያቺ አንድ ጊዜ ካስመረቅኩ በኋላ ይወጣልኛል። እናንተም በጣም አመሰግናለሁ። ይህም ሁሉ ታሪክ ዝም ብሎ ባዶ ቦታ ላይ ወድቆ እንዳይቀር በመጽሐፉም በዚህ ደግሞ በሚዲያው ከቀረበ እንግዲህ ሁለታችሁንም በጣም አመሰግናለሁ። ድርጅቱ በጣም አመሰግናለሁ። እኛ ነው የምናመሰግነው። ዞሮ እንግዲህ ታላቅ እርስዎ ብዙ ታሪክ አሳልፈዋል። በጋዜጠኝነቱም በምኑም ታሪኮት ደግሞ እንደዚህ ከመጽሐፍም አልፎ በቪዲዮ ተቀምጦ ቀጣይ የልጅ ማንም እያየው ደግሞ እንዲማርበትና እንዲዝናናበት ሀገሩ እንዲያውቅበት ነው ዋናው ቁም ነገሩና በጣም ደስ ብሎኛል። በድጋሜ እንግዲህ ሌላ ጊዜ ደግሞ እንገናኛለን። ያኛው መጽሐፍ ሲታተም ደግሞ ስለዛ ያለውን ታሪክ ደግሞ የምናይ ያደርገናል። እግዚአብሔር ስጥልን፣ እናመሰግናለን። አክብረውኝ እዚህ ስለመጡ ስጠይቆት እሺ ብለው ምን ችግር አለው
ታሪክን ማውራት ብለው ፈቃደኛ ሆነው ስለመጡ በጣም ነው የማመሰግነው። እንግዲህ ፕሮግራም ይህንን ይመስላል። ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። ይህንን ቪዲዮ እስከ መጨረሻው እዩት፣ ትማሩበታላችሁ፣ ትዝናኑበታላችሁ፣ ብዙ ታሪኮችን ትቀስሙበታላችሁ። እንዲሁም ደግሞ ይህንን መጽሐፍ በመግዛት ታሪክ ውሰዱ ላለውኝ አመሰግናለሁ። ሰላም ይሁን። አመሰግናለሁ። ሰላም ሁኑልኝ። አሜን። ስራቸው የተቃና ይሁን። አሜን።